ዝማሬ ህይወቴ የጀመረው በማዬ ተጽዕኖ ምክንያት ነው። ሁሌ ቤተክርስቲያን ድሮ ሁሌ አብራችሁ ነበር የምትሄዱት። ለሊትም ጧትም በቃ ሁል ጊዜ አብራችሁ ነበር የምትሄዱት። ቅዳሴ አብራችሁ ናችሁ። ሁሉን ነገር እንትን ብትሉት አብራችሁ ነበርና እስቲ ስለማዬ እናውራ። ብታስታውሰው ነገር በደንብ በቃ ማትረሳውን ነገር አጫውተኝ። ስለማዬ ብዙ ነገር ነው ማውራት የሚቻለውና ከባድ ነው ስለሷ ማውራት እና ቤተክርስቲያን አንድ ካህን ልጁን ይዞ ሄዶ ዲያቆን የቤተክርስቲያን አገልጋይ እንዲሆን እንደሚያደርገው ሁሉ ያንን ቦታ ይዛ እማዬ ነች እኔ ቤተክርስቲያን እንዳድግ ቤተክርስቲያን እንድኖር የቤተክርስቲያን አገልጋይ እንደሆነ ያደረገችኝና ወለቷ ብዙ ነው። በጣም ባለሙያ ነበረች። የምትሰራው ምግብ እኔ እንጃ እስከዛሬ ድረስ የለም። የምትወድላት ምግቧ ምን ነበረ? የማዬ ምን መጣለው ነው? አይ በጣም ምትሆኛው በጣም መወደላት ነበረ ከሁሉም አስበልጬ። የማዬ ምን ልበልሽ ለኔ ደግሞ ለየት ያለ ነው መሰለኝ። አውቃለሁ እና ከማዬ ምንም መጣለው ነገር የለኝም። እስኪ አስተውሽኝ አንቺ። እኔ በጣም ማስታወሳት እማዬ እንደውም እናንተ ትንሽ አደግ ብላችሁ ነበረ እንትን ስትል እኔ ትንሽ ነበርኩኝ፣ ግን በደንብ ነው ማስታወሳት። በቃ በደንብ ሁሉ ነገር አስተውሳለሁና ለሊት 11 ሰዓት ላይ ቀስቅሳ አጥሚት ታጠጣን ነበር። ታስተሳለስ? አጥሚት በግድ ታነስ ተብለን አጥሚት እንጠጣ ነበር። ክረምት በቃ ግዴታ አጥሚት ታጠጣን ነበር ክረምት ቤት ስመጣ። ከዛ ጠዋት ላይ ደግሞ ድርቆሽ በቋንጣ ምትሰራው እዚና እኔ እሱን በጣም በቃ ሁሉንም ስለምወድ ለይቻለው ነበር ማለት ነው። ቆንጆ ነገር ነው ያሰብኩት። በደንብ የምታስታውሰው ማትረሳው ከማዬ ጋር ታደርጎ የነበረው ነገር ከቤተ ክርስቲያኑ ውጪ ማለት ነው ምን ነበረ? የማዬን ባህሪ እስቲ። እፈራህ ነበር በነገራችን ላይ ዝም ስለምትል እንፈራህ፣ ሁላችንም እንፈራህ ነበር። በጣም እንፈራህ ነበርና ምን ነበር የሚያዝናና ምን መሰለሽ? ከማዬ ጋርና ከማዬ ጋር መሆን ብቻ። ትንሽ ወጥቼ ከገባው ከሷ ጋር መሆን ነው ፈልገው። ጓደኛዬ ነች። ማዬ ጓደኛ ነች። የእናንተ የሁለታችሁ የተለየ ነበር። እማዬ የምትነግርህ ወይ የምትመክርህ የማትረሳው ነገር ምንድን ነው? ከማዬ የማትረሳው ነገር ምንድን ነው? ሁሌ ትመርቀኛለች። ምርቃት ማስዋጋል የሰው ወደዲስ ትለኛለች። ስተኛ ከሁሉም ትቀሰቅሰኛለች። ረጅም ሰዓት ከተኛው አታምንም። ትቀሰቅሰኛለች። እኔ የተለየ ነው ፍቅሯ። ምርቃቷንም ደግሞ በዚሁ አይቼዋለሁ። እግዚአብሔር ይመስገን። አይተነዋል። በደንብ አይተነዋል። እኔም አይደለም ለራሴ። የማዬ ምርቃት ሁላችንም ጋር ደርሷል አይደል? ይመስለኛል። ያው እኔም ብቻ ሳይሆን አንቺ ደግሞ ከኔ በመቀጠል አንቺ እንደምትወድሽ አስታውሳለሁ። የአያታችን ምርቃት ነው በቃ በአጠቃላይ እዚህ ያደረሰን። ስለኔ ልጅነት ምን ትዝ ይላል? ስለአንቺ ልጅነት ምን ትዝ ይለኛል? ያው ምንድነው የምትጫወት ልጅ የለች እረፍት የሌላት ቀልቃላ በቃ ጨዋታ የምትወድ ሳቅ ጨዋታ የምትወድ ምናምን እንደዛ ልጅ ነበር። አስታውሰው እሱ በጣም ኳስ ራሱ በጣም እራገጥ ነበረ። እጅሽ ተሰበረ? አዎ በፊት ፕሮግራሞችን ታይ ነበር። አሁን 9 ዓመት ኦልሞስት ሆኖታልና የፕሮግራም አቅራቢ ኮንኩኝ ማለት ነው። መጀመሪያ ላይ ስመጣ ቲቪ ላይ ስታይ ምን ነበረ ስሜት? ምን ነበር የሚሰማው? ክፍለ ሀገር ለአገልግሎት ወጥቼ ነበር የዛን ጊዜና ድንገት የሆነ ያረፍንበት ቦታ ላይ ቃና የሚባል ቲቪ ያን ጊዜ እንግዲህ ሁሉም ሆይ የሚባልበት የሚታይበት ነው። በጣም ቃና ነው የሚታየውና ይሄ ቃና እስኪ ምንድነው የሚባለው ሳይ ለራሴ ከማን ጋር ላወራ አንቺ ዘይሽ አጠገቤ ያሉ ሰዎች እህቴ ነሽ ብል ሳያት ሊሆን ይችላል ተባልኩ። ጸጥ ብያስኩኝ። ከዚያ ወንድሞቼ ጋር ነው የደወልኩት። አዎ ጀምራለች ምናምን አሉ። ያን አስታውሰዋለሁ። ምን ነበረ ፊሊንጉ? በጣም ነው ደስ ያለኝ። ሰው የማይሆን ቦታ ላይ ሲታይ ነው ደስ የማይለው እንጂ መልካም ነገር ላይ የራሱን ጥረት የሚያሳይበት ነገር ካለ እጅግ ደስ ይላል። ፊት ሆነሽ ስታይ ደግሞ አንቺ ሰውን አስተማሪ ነሽና ጥሩ ነገር ነው። አመሰግናለሁ።
ሌላስ ምን ትመክረኛለህ? አሁን ምን ባሻሽል ትመክረኛለህ? ለታላቅ ወንድሜ ማለት ነው። በይበልጥ ደግሞ በራስሽ ሚዲያ ስለመጣሽ ደስ ብሎኛል። በሙያው ባልኖርበትም እንግዲህ ማድረግ ያለብሽን ነገሮች አብዴት እያደረግሽ ከዚህ በተሻለ ነገር እንደምትሰሪ አምናለሁ። እግዚአብሔር አሁንም ያግዝሽ። አሜን አሜን። በጣም አመሰግናለሁ። በመጨረሻ አቤሌ ማስተላለፍ የምትፈልገው ነገር ካለ፣ ማመስገን የምትፈልጋቸው ሰዎች ካሉ እድል ልስጥህ። በመጀመሪያ እዚህ እንድደርስ የረዳኝን አምላኬን አመሰግናለሁ። በአገልግሎት የሚመስሉኝን ወንድሞቼ እህቶቼን አመሰግናለሁ። በዚህ በቁጥር 2 ዝማሬ ላይ አዲስ ዝማሬ በሰራሁት ላይ አብረውኝ ሆነው ኮሚቴ ሆነው ከጅማሬው እስከ ፍጻሜው ከኔ ጋር ሆነው ሲሰሩ የነበሩት ወንድሞቼ በጣም አመሰግናለሁ። እኔም ደግሞ በመንፈሳዊ እንደ አባቴ በስጋ ደግሞ ወንድም የሆነ የኔን የታናሽ እህትህን ግብዣ ተቀብለ እዚህ ሚዲያ ላይ ስለቀረብክ በጣም 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 አመሰግናለሁ። አያታችን እማዬ እንግዲህ እንደዚህ ሆነን ብታየን በጣም ደስ ይለኝ ነበረ። ይህ ፕሮግራም ለእሷ ይሁንልኝ መታሰቢያነቱን። በጣም አመሰግናለሁ። ስለጠራሽኝ አመሰግናለሁ። በርቺልኝ፣ ጠንክሪልኝ፣ እግዚአብሔር ያበርታሽ። አመሰግናለሁ። አሜን። የዳናይት ሚዲያ የዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። የምንለቃቸውን ቆንጆ ቆንጆ የሆኑ ፕሮግራሞችን ቀድማችሁ ለማየት የደውል ምልክቷን ይጫኑ። ምርትና አገልግሎታችሁን ለማስተዋወቅ ከታች ባለው ስልክ ቁጥር ታገኙናላችሁ። ይቅር ስላልከኝ ነው የእኔ መቆም፣ ደግሞ እንዳልፈርድ እርዳኝ በሰዎች ድካም። የዳናይት ሚዲያ የዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። የምንለቃቸውን ቆንጆ ቆንጆ የሆኑ ፕሮግራሞችን ቀድማችሁ ለማየት የደውል ምልክቷን ይጫኑ። ምርትና አገልግሎታችሁን ለማስተዋወቅ ከታች ባለው ስልክ ቁጥር ታገኙናላችሁ። የምትወደው የቴሌቪዥን ፕሮግራም ምንድን ነው? የድሮ የፈለግከው ድሮ ነው ቲቪ ያየሁት። እንግዲህ ቁጭ ብዬ ያየሁባቸውን ጊዜያቶች አላስታውሳቸውም። ድሮ ተሰብስበን የምናየው ይሄ ምንድነው 120 ምናምን እነሱን ነገሮች አይ ነበር፣ እሱ ላይ ያሉ ድራማዎች ምናምን። ከዛ በኋላ ቁጭ ብዬ ያየሁባቸውን ጊዜያቶች አላስታውሳቸውም። ዲያቆን ምን ያዝናናዋል? አሁን ለምሳሌ አንተ ምን ያዝናናል? ኳስ ትወዳለህ? በፊት ላይ በጣም አይ ነበር። አምሽቻ ያለው ኳስ ያለው በቃ ደጋፊ ነበርኩኝ። በጣም አይ ነበር። አሁን ግን ቀስ ብዬ ከሱ ርቅ ያለው አልጠላውም። ባገኘሁት አጋጣሚ አያለሁ፣ እንደ ድሮ ባላይም ማለት ነው። የማን ደጋፊ ነው ኳስ? አሁን ላይ አላይም። በፊት ላይ ግን የአርሰናል ደጋፊ ነበርኩ። የአሁን በፊት ሳይሆን በፊት አሁን አሸነፈ ተሸነፈ ምንም ነገር አይመስልም። በቃ አታየውም ስራዬ ብለህ። ጨዋታ ውስጥ ላይ እንደ ድሮ ትጫወታለህ ወይስ አሁን ላይ እንዴት ነው? አሁን ለእግሬ ስለምጠናቀቅ አልችልም። እሺ አቤሌ፣ እንግዲህ ስለ ትምህርት ቤት ህይወት አላወራንም። የትምህርት ቤት ጓደኞች ወይ መምህራኖች የትምህርት ቤት ህይወት እንዴት ነበር? ትምህርት ቤት ውስጥ ያው እንደምልሽ እንደ ዝም ያልኩኝ ሰው ነኝ። ግን አንድ አብሮ አደግ አለኝ ከመወለድ በላይ ወንድሜ የሆነ ስንታየው ይባላል። እስራኤል ሀገር ነው የሚኖረው። ከሱ ጋር ተጠራርተን ነው የምንሄደው። ያኔ ስልክ የለም። እኔም ካረፈርኩ እሱም ማረፈደ ነው። በቃ ተጠራርተን ነው የምንሄደው። ትምህርት ቤትም ካረፈድን አብረን ነው እና ትምህርት ቤት ጓደኞቼ ውስጥ በጣም ማስታወሰው ወንድሜ ስንታየው ነው። መምህራኖችንስ ታስታውሳቸዋለህ? መምህራኖችን አንድ መምህር ማስታወሳቸዋለሁ። አሁን ስማቸው ግራሪ መሰለኝና ትምህርት ቤት ለማስፈቀድ ለመቅረት ምቹ ነበሩ። ለምን ቤተክርስቲያን ስለሚሆን እሳቸው ቤተክርስቲያን ቀራቢ ናቸውና እንደዚህ ያለ ሲል ሂድ ስንቀር ለምን ቀራ ትናንትም ከተባለ ትናንት እንደዚህ ነበር እንትን ይረክ ነው። ካልሄድኩም አይደለም ብለው ትናንት እንደዚህ ነበረ እንደዚህ ገብርኤል ምናምን ሲል እሳቸውን አስታውሳቸዋለሁ። እንግዲህ ወደሚቀጥለው ጥያቄ ከመግባታችን በፊት ቁጥር 2 አልበምህ ላይ ያለው ይቅር ስላልከኝ ነው የሚለው መዝሙርህን የንስሐ ዝማሬ ካፌ ምናምን ስትገባ የሆነ ግር ምናምን የሚላቸው ሰዎች ይኖራሉ አይደለ? ሰዎች ያዩሻል ምናምን እንደ ሰው ማድረግ ያለብሽን ነገር ሰው ላይ ጠብቅ ይችላል ማለት ነው። በዛ በተገኘሽበት ቦታ ላይ ሊያስብ ይችላል። ታዋቂ ዘማሪ ከሆንክ በኋላ ሰዎች አይምሯቸው ውስጥ የሚስሉት ነገር አለ።
ዘማሪ ሲባል በቃ በጣም ዝምተኛ ጭምት ምንም ድምፁ ማይሰማ ሰው ምናምን አድርገው የሚስሉት ነገር አለና እስቲ ያጋጠመህ ገጠመኝ አለ ከዚህ ጋር በተያያዘ? አንዳንድ ሰዎች ምስጮችን ምስኪም አይመስላቸውም እና ከወንድሞች ጋር አንድ ጊዜ እንደዚህ ቁጭ ብለን እያወራን ምን እያልን እየተጫወትን ጨዋታኛ ጋር በጣም ጨዋታ አለ እንዴ ለካ እናንተ ጋር ነው ጨዋታ ያለው አለ አንድ ሰው። እንደዚህ ምን ዘመር የሚሰበክ ሰባኪው ሰባኪ ብቻ ሰብኮ የሚወርድ ዘማሪው ደግሞ ዘማሪ ብቻ ከዘማሪ ውጪ ጨዋታ የሚችል አይመስላቸውምና እናንተ ጋር ነው ለካ ጨዋታ ያለው ብሎ ያለ ሰው አለና እሱን አስተውሰዋለሁ። እሺ እነዚህ ፈተናዎችስ በምን መልኩ ነው የምታልፋቸው? የእግዚአብሔር ጸጋ እንዳለ ሆኖ ማለት ነው። ያን ጊዜ የነበረው ነገር ከኮሌክሽኑ ለመስራት ቀላል ነው። አንድ ዝማሬ ነው የምትሰሪው። አኮቴት ላይም አንድ ዝማሬ ነው፣ ውዳሴ ማርያም ላይም አንድ ዝማሬ ነው። ቁጥር 1 ለመስራት ግን 12 መዝሙር ነው የሚሰራውና እነዛን 12 ዝማሬዎች ለመሰብሰብ የተለያዩ ሰዎች ጋር ትደውያለሽ። አሳታሚ ሊደውል ይችላል፣ እኔ እደውላለሁ። የመስራቱ ፍላጎት ስላለሽ ደግሞ እነዛ ሰዎች ትጨቀጭቃቸዋለሽ። ስልክ ላይ ያነሱልሽ ይችላሉ፣ ላይመቻቸው ይችላል። ነገ ተጣሃለሁ ብሎ ላይ ሰጥሽ ይችላል፣ ወይ የራሱ ስራ ይኖረዋል። ሁሉም ዘማሪ ነው፣ ግጥም ዜማ ደራሲ ነው። የራሱን ስራ የሚሰራበት ጊዜ ከሆነ ደግሞ ቆይ የራሴ ስራ አለብኝ አይልሽም። በደፈናው ዝም ብሎ ነው ላያነሳልሽ ይችላል። በዛ ነገሮች አሉ። እነዛን ሁሉ አልፈሽ ግን መስራት አለብኝ ብለሽ ስለምታስቢ መቻል አለብሽ። አዲስም ስለነበርክ የዛን ጊዜ አቤል እንግዲህ ተወልደ ያደግከው ቅድም እንዳወራ ነው ከተማ ውስጥ ነውና በመንፈሳዊ አገልጋይ ሆነ ከተማ ውስጥ ታዋቂ መሆን እስቲ ምን ፊሊንግ አለ? ምን የሚከብድ ነገር አለ? ታዋቂ መሆን ብቻ ሳይሆን አገልጋይ ሆነሽ እንደ አገልግሎት የአገልግሎት ሰዓትና ጊዜ አለው፣ ቦታ አለው። እንደ ሰውኛ ደግሞ አንቺን ላገኝ ይችላል፣ ቤተሰቤን ላገኝ ይችላል። የሆነ ቦታ ላይ እዛ ላይ ስታይ እንደዚህ አይነት ቦታ ይገኛል እንዴ? ምን አይነት እንደ ሰው የሚያስብሽ ሰው ላይኖር ይችላል። እንደዚህ ላሉ ሰዎች እዛና እዛ ብቻ የምትኖሪ ነው የሚመስላቸውና አንቺን ቀጥረሽኝ የሆነ ቦታ ልመጣ እችላለሁ፣ ቤተሰብ ቀጥሮኝ የሆነ ቦታ ሊሄድ እችላለሁና በቃ ምንም ነገር የምታደርጊ የሰውኛውን ነገር የምታደርጊ አይመስለውም አንዳንድ ሰውና ያ ነገር ይገርማል። እኛ እምነት አልፎ ሌላም እምነት ውስጥ የገባ ዝማሬ ነውና እንዴት ተሰራ? እስቲ ከዚያተኛው ድንኳን የተሰራው ብቻዬን የዘመርኩት ዝማሬ አይደለም። ከወንድሜ ከሊቀ ዲያቆን ነብዩ ሳሙኤል ጋር ይመስገን ስላሴ በሚል ርዕስ የተዘመረ ዝማሬ ነው። እኔ 5 እኔ 6 እሱ 6 ኮሌክሽን አድርገን የሰራነው ዝማሬ ነው። ቆይቷል። ከቆየ በኋላ ነው እንደ አዲስ እየተሰማ የመጣው። የሰውንስ አቀባበል እንዴት አገኘው? እንግዲህ አሁን እንደነገርከኝ ቆይቷል፣ እኔም አውቃለሁ ቆይቷል ከወጣ። ነገር ግን አሁን በተለይ ደግሞ ይችን 2 ዓመት አካባቢ አይደል ካልተሳሳትኩኝ 2 ዓመት አካባቢ በጣም በቃ ቫይራል ሆነ። በቃ ሁሉ ሰው እሱ መዝሙር ያዳምጣልና የሰውን አቀባበል እንዴት አየው? ከኦዲዮ ከሰራን በኋላ አንድ አውደ ምሕረት ላይ ዘምሮ ያለው እሱ መዝሙርና ቪዲዮ ምናምን አለው። እሱም ተጽዕኖ አድርጓል እና እጅግ ከዛኛው ይልቅ እንደውም ሰው ይወደዋል። ግጥምና ዜማ ሌሎች ሰዎች ሲሰጡ እንዴት ነው? ምን አይተህ ነው የምትመርጠው? አሁን አንተ የሰራው ግጥምና ዜማ ሲሆን ከራስ ከውስጥ የመነጨ ነገር ስለሆነ በደንብ ፊሊንግህን የምትገልጽበት ነገር ነውና ከሌላ ሰው የመጣ ሲሆን ግን ምን እያየ ነው የምትመርጠው? ከሌላ ሰው የመጣው ነገር የምመርጠው ምንድነው? በልክ የሆንሽን ነገር ስትለብሺ ይስማማሻል። ስለዚህ እኔ የሚስማማኝን ራሴ የተነካውበትን ነገር ካልሆነ እመልሳለሁ፣ አልሰራውም ማለት ነው። ራሴ ስነካ ነው አንቺ ወጥቶ አንቺን የሚነካሽ ወይ ደግሞ ሌላ ሰውን አድማጩን የሚነካውና ለእኔ የሰጡኝን ሁሉ አልዘምርም። የሚስማማኝን ግጥሙ ሊስማማኝ ይችላል። ዜማውን ትቼ ግጥሙን ወስደዋለሁ። ዜማው ደስ ሊለኝ ይችላል። ግጥሙን ትቼ ዜማውን ደግሞ በሌላ ግጥም አድርጌ ልሰራው እችላለሁ። ሁለቱንም መጣል ሳይሆን ከሁለት አንዱ የምወደው ነገር አይጠፋም። የሚስማማኝን ነው የምሰራው ማለት ነው። ከምልክቴ ነሽ በኋላ የሰራቸው መዝሙሮች ምንድን ናቸው? ከምልክቴ ነሽ ቀጥሎ የሰራነው ዝማሬ እንደዚሁ 12 ሆነን አኮቴት የሚል ዝማሬ አለ። እሱን ዝማሬ ሰርተናል ድጋሚ 12 ሆነን ማለት ነው። እዛ ላይ ያለው መዝሙርህ ምን ነበረ? እዛ ላይ ያለው ዝማሬ እንደውም አሁን ድጋሚ እንደ ምልክቴ ነሽ ሰርቼዋለሁ። ምን ሊለውጠው ያንተ እውነት የሚል ዝማሬ ነው። ከዛስ በኋላ እስቲ የመጣህበትን ሂደት እዚህ ደረጃ እስክደርስ ድረስ ያለውን የመጣህበት ሂደት እንዴት ነው?
ከዛ በኋላ ቁጥር 1 ለመስራት ተዘጋጀሁኝ። እነዛንም መዝሙሮች እየሰራው ግጥምና ዜማ እየሰበሰብኩ የነበረ ቁጥር 1 ለመስራት እነዛ ዝማሬዎች ለዚህ ለቁጥር 1 መንገድ ሆነውኛል። መዝሙሮችን በምትሰራበት ወቅት የሚያጋጥሙ ቻሌንጆች ወይ ፈተናዎች ይኖራሉ። እስኪ ምን ናቸው? የመዝሙሮችን ግጥምና ዜማ ለመጻፍ ምን አይነት ቅድመ ዝግጅት ታደርጋለህ? የመዝሙሮችን ግጥምና ዜማ ለመስራት ቅድመ ዝግጅት የማደርገው መዝሙሮችን የምሰራቸው ድንገት ዝማሬ አገልግሎት ስወጣ የሚያስተምሩት መምህር ሊኖሩ ይችላሉ። በእነሱ ትምህርት አያይዤ መዝሙር ልሰራ እችላለሁ። ግጥሙን እጄ ላይ ደግሞ ካለ ግጥሙን አይቼ ዜማ እሰራለሁ። የመጀመሪያ መዝሙርህ እንግዲህ 12 ሆናችሁ በኮሌክሽን የሰራችሁት ውዳሴ ማርያም በሚል ርዕስ ምልክቴ ነሽ የሚለው መዝሙርህ እንደነበር አስታውሳለሁኝ እና እስቲ ስለሱ አጫውተን። እሱን ውዳሴ ማርያም በሚል ርዕስ የሰራ ነው 12 ሆነን የሰራ ነው ዝማሬ ነው። ቆየት ያለ ዝማሬ ነው። እንደውም እሱ ዝማሬ አሁን ድጋሚ ሰርቼው በደንብ ተደማጭነት አግኝቷል። እንዴት ተሰራ? ሰዎች ይወዱት ነበር በፊት። አንዳንድ ጊዜ ድሮ የሚወዱት መዝሙሮችን ድጋሚ ሰራቸው እነዚህ መዝሙሮች በአሁን ሰዓት ብሰራቸው ምናምን የሚባል ነገር አለና ያንን መዝሙር ብዙ ሰዎች ሲያስታውሱ ድጋሚ ለመስራት ይችላል። አሁን ያለንበት ወቅት የጾም ወቅት እንደመሆኑ በአጽዋማት ጊዜ ደግሞ የንስሐ መዝሙር ነው የምንሰማውና እኔ በጣም የምወደው በተለይ ደግሞ በኃጢአተኛው ድንኳን የሚለውን መዝሙርህን በተለያየ ስሜት ላይ ሲሆኑ ፈልገው ይሰሙታል፣ እኔን ጨምሮ ማለት ነው። እስቲ እንዴት መንፈሳዊነት መረጥክ? ይህንን ነገር የመረጥኩትኝ እኔ ከልጅነቴ አያቴ ቤተክርስቲያን ይዘኝ ስትሄድ እዛው የቀረው ሰው ነኝና ወጣትነትና ዓለሙን ከማየቴ በፊት ቤተክርስቲያንን ስላየው ምንም የከበደኝ ነገር የለም። እንግዲህ በሰው ዘንድ በጣም ተወዳጅ ዘማሪ ነህ። በጣም ስንት መዝሙሮች አሉ እስካሁን? የዝማሬ አልበሞች፣ የምስጋና ዝማሬዎች 2 አልበሞች አሉኝ። የንስሐ ዝማሬዎች ደግሞ 2 አልበሞች አሉኝ ማለት ነው። በዩቲዩብ የለቀኳቸው የተለያዩ ዝማሬዎች በጣም እጅግ ብዙ የሆኑ ዝማሬዎች አሉ ዩቲዩብ ላይ። እነዚህ ይመስላሉ። አንተስ የማንን መዝሙር ነው የምትሰማው? በስሜት በዝቅታ ላይ ከፍታ ላይ ስታልፍ የትኛውን መዝሙር ነው የምትሰማው? የተለያዩ ዝማሬዎች እሰማለሁ። በዛ ሰዓት ላይ ወይ የወጣ ዝማሬዎች ይኖራሉ፣ ወይ የሆነ ጥሩ ነገር ላይ ሆኜ ሊሆን ይችላል ደስ ብሎኝ የምሰማቸው ዝማሬዎች አሉ። በራሴ ደግሞ የማይሆን ነገር ላይ ሆኜ የምሰማቸው ዝማሬዎች አሉ። እንደ ወቅቱ የወጡትን የምሰማው። የልጅነት ትዝታን የሚያስታውስ መዝሙር ምንድን ነው? የልጅነት ትዝታን የሚያስታውሰኝ መዝሙር ያው እንግዲህ ቤታችን ከቤተክርስቲያን አጠገብ እንደመሆኑ ማታ ማታ የሚከፈቱ ዝማሬዎች አሉ። ከጉባኤ በፊት የሊቀ መዘምራን ኪነ ጥበብ ዝማሬ አለ እንደ ቸርነት የሚል እሱ ዝማሬ ሁልጊዜ ያስታውሰኛል ልጅነቴን። አንዴ እጄ ተሰብሯል ኳስ እንትን ስል ምንድነው ታክል ነው ምናምን የሚባል ስንት ዓመቴ 11 ዓመቴ ምናምን አካባቢ መሰለኝ አስታውሳለሁ። ተሰጥቶ መከቤ ሲመጣ እንዳልተመመሰተኛለሽ ወደ ህመሙ እንዳይቆጣኝ በጣም ደስ የሚል ልጅነት ነበረ። ወይ ደክማ ተኝታለች ይባላል አትቀስቀሳት። አዎ ማየት ነበር ምንም አይደክሞኝ ነው ምናምን ተጫውቼ ምክንያቱም ይቆጣኝ ነበረ እጄ እንዳይታያው ምን ስታደርግ ወደቀች ምናምን ተብሎ በቃ አባቴ እዛ ጋር ቀውጤ እንዳያደርገው ተኝታለች ምናምን ይባላል። እሱ ሲመጣ ብቻ በጣም ደስ የሚል ቆይታ ነበረ። አንድ የመዝሙር ክሊፕ አለ አጋጣሚ አይደለም የሚለው ዝማሬ ቁጥር 1 ላይ ያለው ማለት ነው። የመዝሙር ቪዲዮ ድራማቲክ ነገር አለውና እስቲ እንዴት ነው እሱን የሰራው? መጀመሪያ ድሮ ምን መሰለሽ መዝሙር ኦዲዮ ይወጣል ወይ ከአመት ከ2 ዓመት በኋላ ደግሞ ቪሲዲ ይሰራል። ያ ኦዲዮ ያልተሰማ ዝማሬ በቪሲዲ በደንብ ሊሰማ ይችላል። እና ቪሲዲ ምንድነው ቀረጻ አለው ክሊፕ አለው ምናምን እና ይሄ አጋጣሚ አይደለም የሚለው ዝማሬ ሐኪም ቤት ስገባ መኪና ሲገጨኝ እንደዚህ ታስሮልኝ ምናምን ነበርና ያ አደጋ የደረሰብኝ ሆኜ ነው የምታየው። እና ቪሲዲ ወጣ ሰሞን ላይ ወደ ክፍለ ሀገር አገልግሎት ወጥቼ ነበር እና ትልቅ ሰው ናቸው መጡ ወደ ምረት ድረስ መጡ። ልጄ ምን ነው አባታችን እግዚአብሔር እንኳን አተረፈ ጠዋት አይተውኛል። ከሰዓት ሄደው ክሊፑን አይተው ነው
መዝሙረን ሳይ እኮ ነው ልጄን እንዳትነካት ይባል ነበር አባቴ። ስትሄጂ ቀረው ነው የምትሄጂው እንዴ? በጣም ትምህርት ሲከፈት በቃ ወደ ቤቴ እንደምመለስ ሳስበው በጣም ይደብረኝ ነበረ። ልክ ክረምት ሲመጣ ደግሞ ሰኔ ሲመጣ እናንተ ጋር እንደምመጣ ስለማስብ በቃ በጣም ደስ ብሎኝ ነበረ የሚመጣው። ከትምህርት ቤት ስትመለሽም እዛም ታዲያ ይመስለኛል የዕለት ሁለት ነው ቻኩዬ። ምን ነበረ የሚያዝናናህ ድሮ አቤሌ? ያው ብዙም ጨዋታ ስትጫወት ምናምን ስለማላይ የዛን ጊዜ ድሮ ደግሞ በጣም ሞር ዝምተኛ ሁላችንም በቃ እዛ በጣም ነው የምንረብሸው። እንግዲህ አንተ ግን በጣም ዝምተኛ ነበርክና ጥፋት ያን ያህል የምታጠፋ ልጅ አልነበርክም። እኔ እንግዲህ ሳስታውስ ተገርፈህ ታውቃለህ? በአያት እጅ ያደገ እኮ እንኳን ግርፊያ ሰው የማይናገረው እማዬ እንኳን አትናካ። እማዬ አትናካ። ካጠፋም አቅፎ መሳም እንጂ ዱላ የሚባል አታውቅም እማዬ። ተገርፈሽ ታውቂያለሽ አንቺ? እንዴ እየጠየቀኝ እንዴ? አዎ በደንብ ታስታውስም እንዴ? ላለመቀጣት አይደል እንዴ? ላለመቀጣት እኛ ጋርም ታሳልፊው። አዎ ክረምት እናንተ ጋር እኮ ብመጣው በቃ እማዬ ትቆጣው ነበር አባቴን። እንዳትነካት ነበረ የሚባለው። መተሽ ጥፋት ካጠፋሽ እንኳን ሰው ፊት እንደማይነካሽ። አዎ እማዬ ስር ነው የምትደበቀው የሆነ ጥፋት ካጠፋ